የምትጨቀጭቀኝ ከሆነ እፈታሃለሁ አለችኝ በማለት ሚስቱን በስለታማ መሳሪያ በመውጋት የገደለው ግለሰብ በእድሜ ልክ እስራት ተቀጣ። በሻኪሶ ከተማ ቢቂላ ፎራ ቀበሌ ሻኪሶ ጤና ጣቢያ አካባቢ ካሳ ፊጤና ወይዘሮ ዘውዴ ፈይሳ በትዳር ለ20 ዓመታት አብረው መኖራቸው ተገልጿል። ጥንዶቹ በትዳር በቆዩበት ዓመታት 2 ወንድ ልጆችና አንዲት ሴት በአጠቃላይ 3 ልጆችም ለማፍራት ችለዋል። ጥንዶቹ ሰላማዊ የሆነ የትዳር ጉዞ የነበራቸው ሲሆን ከዓመታት በፊት ሶስተኛዋ ልጅ ቤተልሔም ካሳ ከተወለደች 11 ዓመት ከሞላት በኋላ በባል በአቶ ካሳ በኩል የተለያዩ ጥያቄዎች ሲነሱ ጥያቄዎቹን አለመቀበል እንደነበረ ባል ይናገራሉ። ከባል ጥያቄዎች መካከል ሌላ 4ኛ ልጅ የመውለድ ፍላጎት ቢኖርም ሚስት ባለመቀበላቸው ቅሬታ ውስጥም ይገባሉ። በዚህም ሚስት ድሮ የምታሳየው ክብርና እንክብካቤ እየቀነሰ መጣ ይላሉ። ችግሩን ለመፍታት ብጥርም ሊሳካ አልቻለም፣ ሌላ ወዳለች የሚል አሉባልታ ወሬ ይወራባት ጀመር ማለታቸውን የሻኪሶ ከተማ አስተዳደር ፖሊስ ዋና መምሪያ የወንጀል ምርመራ ክፍል ኃላፊ ኢንስፔክተር ሻቡ ሲዳ ለብስራት ራዲዮ ና ቴሌቪዥን ተናግረዋል። በተጨማሪም ቤት አለመዋል፣ ምግብ በሰዓቱ አለመስጠት፣ አምሽቶ መምጣት የመሳሰሉትን በተደጋጋሚ ሲከሰቱ ትዕግስቴን ተፈታትኖ በማለት ተከሳሽ ለፖሊስና ፍርድ ቤት ቃላቸውን መስጠታቸው ተገልጿል። ይሁንና ሚያዝያ 28 ቀን 2016 ዓ.ም ከምሽት 8 ሰዓት በተነሳ አለመግባባቶች መካከል የት ገባሽ የት ወጣሽ እያልክ የምትጨቀጭቀኝ ከሆነ በቃ ፍቺ ይፈልጋለሁ ስትል የሚወራባት ወሬ እውነት ነው በማለት በስለትም አንገቷንና የተለያየ የሰውነት ክፍሏን በመውጋት ለሞት እንደዳረጋት ተገልጿል። በዚህም ጊዜ የ11 ዓመቷ ቤተልሔም እናቷ መጉዳቷን አይታ ስትጮህ እሷንም የራስ ቅሏ ላይ እና ጆሮዋን በመምታት ከፍተኛ የአካል ጉዳት አድርሶባት ከቤት ይሰወራል። የአካባቢው ሰዎች የተፈጠረውን ጩኸት ሰምተው ወዲያውኑ በስፍራው ይደርሳሉ። የ11 ዓመቷ ልጅ ሻኪሶ ጤና ጣቢያ በመውሰድ ሕይወቷን ያተርፋሉ። ፖሊስም በስፍራው ተገኝቶ የሟችን አስክሬን በማንሳት ለምርመራ ወደ ሆስፒታል በመላክ ክትትል ይጀምራል። ከቀናት በኋላ ተከሳሽ ካሳ ፊጣ ከተሸሸገበት በቁጥጥር ስር ይውላል። የምርመራ መዝገቡንና በአስክሬን የምርመራ ውጤትና በተጎጂዋ ልጅ ቃል አደራጅቶ ለአቃቤ ሕግም ይልካል። አቃቤ ሕግም ከፖሊስ የተላከውን የምርመራ መዝገብ ተመልክቶ በወንጀል ሕግ ቁጥር 539 ንዑስ አንቀጽ 1 በከባድ የሰው መግደልና የግድያ ሙከራ አካል ማጉደል ጭምር ወንጀል ክስ በመመስረት ለጉጂ ዞን ከፍተኛ ፍርድ ቤት ያቀርባል። የጉጂ ዞን ከፍተኛ ፍርድ ቤትም ተከሳሽ ካሳ ፊጣ ባልተረጋገጠና ባልተጨበጠ ነገር ተነስቶ ባለቤቱንና የ3 ልጆች እናቱን ልጁን ለመግደል የተጠቀመበት መሳሪያ ነውረኝነቱን፣ ጭካኔውንና አደገኝነቱን ስለሚገልጽ በወንጀል ሕግ 84 እና 86 መሰረት ቅጣቱን በማክበድ ፍርድ ቤቱ መጋቢት 26 ቀን 2017 ዓ.ም በዋለው ችሎት ተከሳሽ በእድሜ ልክ እስራት እንዲቀጣ መወሰኑን የሻኪሶ ከተማ አስተዳደር ፖሊስ ዋና መምሪያ የወንጀል ምርመራ ክፍል ኃላፊ ኢንስፔክተር ሻቡ ሲዳ ለብስራት ራዲዮና ቴሌቪዥን ተናግረዋል። ዘገባው የኤደን ሽመልስ ነው። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በ8 አመራሮች ላይ እርምጃ ወሰደ። የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ቁጥጥር የማጠናከር ስራዎች እየሰራ መሆኑን አስታውቋል። በዚህም ባለፉት 8 ወራት በአጠቃላይ 77 በሚደርሱ አመራሮችና ፈጻሚዎች ላይ በብልሹ አሰራርና በሌብነት ተግባር ውስጥ ገብተው የተገኙትን እንዲቀጡ ማድረጉን የአዲስ አበባ ገቢዎች ቢሮ የኮሚኒኬሽን ክፍል ዳይሬክቶሬት ዳይሬክተር አቶ ሰውነት አየለ ለብስራት ራዲዮና ቴሌቪዥን ተናግረዋል። የተቀጡት አመራሮችና ፈጻሚዎች በብልሹ አሰራር ማለትም ባልተገባ መንገድ ከግብር ከፋዮች ጉቦ ለመቀበል ከመሞከርና ይህን ተከትሎ እጅ ከፍንጅ ከመያዝ ጀምሮ ለግብር ከፋዮች ተገቢውን አገልግሎት ባለመስጠት ማመናጨቅ ብሎም በስራ ገበታ ላይ ባለመገኘትና ሌሎችም የዲሲፕሊን ጥሰት 77 በሚደርሱ አመራሮችና ፈጻሚዎች ከጽሁፍ ማስጠንቀቂያ እስከ ማሰናበት የሚደርስ እርምጃ መወሰዱን አቶ ሰውነት ተናግረዋል። እርምጃ ከተወሰደባቸው 77 የተቋሙ ሰራተኞች መካከል 8ቱ አመራሮች መሆናቸውን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የኮሚኒኬሽን ክፍል ዳይሬክቶሬት ዳይሬክተር የሆኑት አቶ ሰውነት አየለ ጨምረው ለብስራት ተናግረዋል። በዶሚኒካን ሪፐብሊክ የምሽት ጭፈራ ቤት ተደርምሶ የ98 ሰዎች ህይወት አለፈ። በዶሚኒካን ሪፐብሊክ ዋና ከተማ ሳንቶ ዶሚንጎ ውስጥ በሚገኝ የምሽት ጭፈራ ቤት ተደርምሶ ቢያንስ 98 ሰዎች ሲሞቱ ከ150 በላይ ቆስለዋል ሲል የመንግስት ባለስልጣናት አስታውቋል። የክፍለ ሀገር ገዢና የቀድሞ የሜጀር ሊግ ቤዝቦል ተጫዋች ኦክታቪ ጄቶስ ከተጎጂዎቹ መካከል ይገኙበታል። የ51 ዓመቱ ጆቴል ወደ ሆስፒታል እየተወሰደ መንገድ ላይ ህይወቱም አልፏል። ክስተቱ ያጋጠመው ማክሰኞ ዕለት ታዋቂው የሜሬንጌ ድምጻዊ
ድምፃዊ ሩቢ ፔዝ በጄት ሴት የምሽት ክበብ ባዘጋጀው ኮንሰርትም ላይ ነው። በአደጋው ከተገደሉት መካከል አንዱ ድምፃዊ መሆኑን ስራ አስኪያጁ ተናግሯል። በመቶዎች የሚቆጠሩ ሰዎች በስፍራ ውስጥ የነበሩ ሲሆን 400 ያህልም የነፍስ አድን ሰራተኞች አሁንም በህይወት የተረፉ ሰዎች ፍለጋ ላይም ናቸው። የሟቾች ቁጥር ከዚህ በላይ ሊጨምር ይችላል የሚል ስጋትም አለ። የአደጋ ጊዜ ኦፕሬሽን ሴንተር ሲኦኢ ዳይሬክተር ሁዋን ማኑኤል ሜንዴዝ እንደተናገሩት በፈረረሰው ጣሪያ ስር የተቀበሩት ብዙዎች አሁንም በህይወት እንዳሉ ተስፋ አለኝ ሲሉም ተደምጠዋል። ጄት የምሽት የዳንስ ሙዚቃ ኮንሰርቶችን በመደበኝነት የሚያስተናግድ በሳንቶ ዶንጎ ከተማ የሚገኝ ታዋቂ የምሽት ክበብ ነው። ፖለቲከኞች፣ አትሌቶችና ሌሎችም ታዋቂ ሰዎች በዝግጅቱ ላይ ተገኝተዋል። ከተጎጂዎች መካከል የሞንቴ ክሬስት ግዛት አስተዳዳሪ ኔልሲ ክሩዝ እንደምትገኝበትም ፕሬዚዳንት ሉዊስ አቡናደር ተናግረዋል። ለ7 ጊዜ የሜጀር ሊግ ቤዝቦል ኮከብ የቀድሞ የቤዝቦል ተጫዋች ኔልሰን ክሩዝ እህትም ነበረች። በክለብ ውስጥ የተነሱት የቪዲዮ ምስሎች ከመድረክ ፊት ለፊት ባለው ጠረጴዛ ላይ ተቀምጠው አንዳንዶች ሩቢ ፔዝ ሲዘፍን በሙዚቃ ሲጨፍሩ ያሳይም ነበረ። ከ30 ሰከንድ ባላነሰ ጊዜ ውስጥ ጩኸት፣ ዋይታና ትርምስ ሲፈጠርም አሳይቷል። የፈረንጆች ሚያዝያ ወር ከገባ ወዲህ እስራኤል 3 ጋዜጠኞችንና 3 የተራድኦ ድርጅት ሰራተኞችን መግደሏን የመንግስት ድርጅት አስታወቀ። በተባበሩ መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ኤጀንሲ ኦቻ መረጃ መሰረት ከገባ 9 ቀናት ብቻ ባስቆጠረው የኤፕሪል ወር እስራኤል 1 የኤምኤስኤፍ አባልና 2 የፍልስጤም ቀን ጨረቃ ማህበር ሰራተኞችን መግደሏ ተገልጿል። ይህም ከጥቅምት 7 ጥቃት ወዲህ እስራኤል በጋዛ ላይ በፈጸመቻቸው የተለያየ መልክ ያላቸው ጥቃቶች የተገደሉት የተራድኦ ድርጅት ሰራተኞች ቁጥር 412 አድርሶታል። ኦቻ አክሎም 3 ፍልስጤማውያን ጋዜጠኞችን ባለፉት 1 ሳምንት መገደላቸውን ያስታወቀ ሲሆን ኤፕሪል 6 እና 7 በካኒዮንስ በተፈጸመው 2 ጥቃቶች አንዲት እስላም ማግዳድ የተሰኘች እንስት ፍልስጤማዊ ጋዜጠኛን ጨምሮ 3 ጋዜጠኞችም ተገድለዋል። የጋዜጠኞቹን ሕይወት በቀጠፉ ጥቃቶች ሴቶችና ህጻናትን የሚገኙባቸው በርካታ ሰላማውያን ሰዎች መገደላቸውም ተዘግቧል። የእነዚህ 3 የሚዲያ ሰዎች ግድያ ደግሞ በአጠቃላይ በእስራኤል ጥቃት በጋዛ የተገደሉ ጋዜጠኞች ቁጥር 208 አድርሶታል። አልጀዚራ ይዞት በወጣ መረጃ መሰረት ከሆነም እስራኤል በተገባደደው የመጋቢት ወር 7 ፍልስጤማውያንን ጋዜጠኞችንና የሚዲያ ሙያተኞችን መግደሏ የሚያትት ሲሆን የኤፕሪል ወር ከመጀመሩ 3 ጋዜጠኞች የመገደላቸው ዜና መሰማቱን ተከትሎ ግን ምናልባት በጋዛ ላይ የሚገኙ የሚዲያ አካላት ይህ ወር ካለፉት የባሰ ሊሆን ይችላል ተብሎም ተሰምቷል።